ለትግራይ ክልል ሸቀጦችን የጫኑ ተሽከርካሪዎች በአማራና በአፋር ክልል እንዳያልፉ መከልከላቸው ተገለጸ። ሐማስ በእስራኤል ተቀባይነት ያገኘው አዲሱ የአሜሪካን የጋዛ የተኩስ አቁም እቅድ እንደማይቀበል አስታወቀ። ቱርክ አውሮፕላን ከመቆሙ በፊት የሚነሱ ተሳፋሪዎችን እቀጣለሁ ስትል አስጠነቀቀች። ሰላም ጤና ይስጥልኝ የተከበራችሁ ውድ አድማጮቻችን፣ ከሀገር ውስጥና ከሀገር ውጭ የተመራረጡ ዜናዎችን ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ፎሎ እንድታደርጉኝ በአክብሮት እየጠየቁ ወደ ዜና አመራችኋለሁ። አብራችሁን ቆዩ። ለትግራይ ክልል ሸቀጦችን የጫኑ ተሽከርካሪዎች በአማራና በአፋር ክልሎች እንዳያልፉ መከልከላቸው ተገለጸ። ሸቀጦችን የጫኑ በርካታ ተሽከርካሪዎች በአማራና በአፋር ክልሎች አልፎ ወደ ትግራይ እንዳይገቡ መከልከላቸውን አሽከርካሪዎቹ የተናገሩት የተለያዩ ሸቀጦችን ለትግራይ ጭኖ የሚገዙ ተሽከርካሪዎች በሁለት ክልሎች ባሉ የፍተሻ ክልሎች እንዲቆሙ መገደዳቸውን አሽከርካሪዎቹ ለቢቢሲ በትግረኛ ቋንቋ የገለጹት እነዚህ ለክልል ሸቀጦች የጫኑ መኪኖች ከቀናት በፊት በአማራ ክልልና በአፋር ክልሎች ከማለፍ እንዲታገዱ የትግራይ ክልል ንግድና ኤክስፖርት ቢሮ ለቢቢሲ ያረጋግጠዋል። የክልሉ ንግድና ኤክስፖርት ቢሮ የሸማቾች ጥበቃ ዳይሬክተር የሆኑት አቶ ካሳው ክንዴ በእገዳ ምክንያት የቆሙት ተሽከርካሪዎች ወደ ክልል ሲጓዙ የነበሩ መሰረታዊ ሸቀጦችን የጫኑ እንደሆነ ለቢቢሲ ተናግረዋል። አቶ ክንዴ እንደሚናገሩት ከሆነ በአፋር በኩል የተጣለው ክልከላ የጀመረው ሰኞ ግንቦት 18 2017 ዓ.ም ከማግስቱ ማክሰኞ ግንቦት 19 ጀምሮ ዳግም በአማራ ክልል በኩል ወደ ትግራይ በሚወስዱ መስመር ላይ እገዳ መጣሉን የገለጹት አሽከርካሪዎቹን በበኩላቸው በአፋር ክልል እንዲቆሙ ከተደረገ 7ኛ ቀናቸው እንዳስቆጠረ ገልጾ ከበላይ ትዕዛዝ በሚል ወደ ትግራይ እንዳይገቡ መከልከላቸውን ከመናገር ውጪ ምክንያት እንደማያውቁ ለቢቢሲ ተናግረዋል። የጤና ባለሙያዎችን በአስቸኳይ እንዲፈታ አምነስቲ አሳሰበ። አምነስቲ ኢንተርናሽናል የኢትዮጵያ መንግስት ከስራ ማቆም አድማ ጋር በተያያዘ ያሰራቸው የጤና ባለሙያዎችን በአስቸኳይ ያለ ቅድመ ሁኔታ እንዲፈታቸው በድጋሚ ጠይቀዋል። አምነስቲ መንግስት በአዳማ ከተማ በሚገኙ የጤና ባለሙያዎች ጋር ንግግር እንደጀመረ የተቃውሞ ድምጾችን ማፋን እንዲያቆም አሳስበዋል። አምነስቲ ያለው ትላንት 9 የጤና ባለሙያዎች በከፍተኛ የፌደራል ፍርድ ቤት ማቅረባቸውን አስመልክቶ ባወጣው አጭር መግለጫ ላይ ነው። ፍርድ ቤቱ በትላንት ችሎት ለመርማሪ ፖሊስ ተጨማሪ 8 የምርመራ ቀናትን ማፍቀዱን ይታወሳል። ሐማስ በእስራኤል ተቀባይነት ያገኘው አዲሱ የአሜሪካን የጋዛ የተኩስ አቁም ስምምነትን እቅድ እንደማይቀበል አስታወቀ። አንድ ከፍተኛ ሐማስ ባለስልጣናት አሜሪካን ያቀረበውን አዲስ የጋዛ የተኩስ አቁም ስምምነትና የታጋቾች የመለቀቅ ስምምነት የፍልስጤም ታጣቂ ቡድን እንደማይቀበል ለቢቢሲ ተናገረ። ዋይት ሃውስ ሐሙስ ዕለት እንዳሳወቀው ከሆነ እስራኤል የአሜሪካ ልዩ መልእክተኛ ስቲቨን ያቀረቡትን ተቀብላለች፣ ከሐማስ መደበኛ ምላሽ እንጠብቃለን ብሎ ነበር። የእስራኤል መገናኛ ብዙሃን የእስራኤል ባለስልጣናት ጠቅሶ እንደዘገበ ከሆነ ሐማስ ለ60 ቀናት የሚቆይ የተኩስ አቁም ስምምነትና በእስራኤል እስር ቤቶች የሚገኙ ፍልስጤማውያን ለመፍታት በሁለት ደረጃ 10 በሕይወት ያሉ ታጋቾችንና 18 ሟቾች አስክሬን አሳልፎ እንደሚሰጥ ተናግሮ ነበር። የሐማስ ባለስልጣናት ሐሳቡ ጦርነቱን ማቆም ጨምሮ ዋና ፍላጎታቸው የማሟላትና በጊዜ ምላሽ እንደሚሰጥ ተናግረዋል። የእስራኤል መንግስት የሰጠው አስተያየት ባይኖርም ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የዋት ፎግ እቅድ መቀበላቸውን ሐሙስ ዕለት ለታገቱት ቤተሰብ መናገራቸውን ተዘግበዋል። እስራኤል በጋዛ ላይ አጠቃላይ እገዳ የጣለችው ሲሆን በዩናይትድ ስቴትስና በኳታር በግብፅ አደራዳሪነት የተፈራረሙት የሁለት ወር የተኩስ አቁም ስምምነት መፈራረሱን ተከትሎ በሐማስ ላይ ወታደራዊ ወረራ በመጋቢት መጀመሪያ ቀጥላለች። እስራኤል ሐማስ እስካሁን በእስር ላይ የሚገኙ 58 ታጋቾችን እንዲፈታ ጫና በማድረግ እንደምትፈልግ ተናግራ ከነዚህ ውስጥ ቢያንስ 20 ያለው በሕይወት እንዳለ ይታመናል። ቱርክ አውሮፕላን ከመቆሙ በፊት የሚነሱ ተሳፋሪዎችን ይቀጣሉ አለች። ወደ ቱርክ የሚጓዙ መንገደኞች የአውሮፕላን መቀመጫ ቀበቶ ምልክት ከመጥፋቱ በፊት ከተነሱ ቅጣት እንደሚጠብቅባቸው ተቆጣጣሪዎቹ ገለጹ። የቱርክ ባለስልጣናት ትዕዛዙን ያስተላለፉት ከተሳፋሪዎች ቅሬታ ከደረሰ በኋላ መሆኑ አስታውቆ ሕጋቸው በዚህ ወር መጀመሪያ ተግባራዊ እንደሚሆን ተናግረዋል። ባለስልጣናቱ ሕጉ የተላለፉ ቅጣት ምን እንደሆነ በመጀመሪያ ውስጥ ባይጠቅሱም $7 ገደማ እንደሆነ የቱርክ ሚዲያዎች ዘግበዋል። እንዲህ አይነት ክስተት በከፍተኛ ሁኔታ መጨመራቸው ያስጠነቀቁ ባለስልጣናት አውሮፕላን ከማረፉ በፊት ከመቀመጫቸው በላይ ያለው የሻንጣ ማስቀመጫ በርካታ መንገዶችን እየከፈተ ነው በሚል በርካታ ቅሬታዎች ደርሶኛል ሲል ተናግረዋል። ቱርክ በዓመት በ10 ሚሊዮኖች የሚቆጠሩ ቱሪስቶችን ታስተናግዳለች። በአየር መንገዳቸው በበረራ ውስጥ ማስታወቂያ ትዕዛዝን ማስተላለፍ እንደሚገባቸው፣ ይህን ተላልፎ የሚገኝ ማሳወቅ እንደሚገባቸው ባለስልጣናት ተናግረዋል። ተሳፋሪዎች የመቀመጫ ቀበታቸው ምልክት እስኪጠፋ ድረስ እንዳይፈቱ እንዲነገርላቸው እና በመቀመጫዎቻቸው ላይ ያለውን የሻንጣ ማስቀመጫ ከመክፈት እንዲቆጠቡ ተናግረዋል።